በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም በከብቶች በረት ተወልዶ በ30 ዘመኑ በዮርዳኖስ በእደ ዮሐንስ ተጠምቆ በቀራንዮ አደባባይ ተሰቅሎ በአምስቱ ቅንዋት ተቸንክሮ 13ቱን ሕማማተ መስቀል ተቀብሎ ስጋውን ቆርሶ ደሙን አፍሶ ቤዛ ሆኖ ያዳነን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ባላችሁበት አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት ከኛ ጋር ይሁን። ያዛኝቱ የድንግል ማርያም ምልጃ፣ የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት በረከት ይደርብን። በዓሉም በዓለ ትፍሲት ወሐሴት ያድርግልን። ለኛ የሰጠውን ሰላም ለወገኖቻችን ለተጨነቁ ለተቸገሩ ሁሉ ያድርግልን። በመላው ዓለም ሁሉ የእግዚአብሔር በረከት በኔም በባሪያው በእናንተም አድሮ ይኖርልን። ለዛሬ በዚህ ሰዓት ያለኝ መልእክት ምንድነው? የተጠየቅኩት ጥያቄ አለ። ከኢትዮጵያም ተጠይቄያለሁ። እንደዚሁም ደግሞ ከዚህ እህቴ ሃይከል የጠየቀችኝ ጥያቄ አለ። ይህም ጥያቄ ድንግል ማርያም ቤዛዊተ ዓለም ትባላለች ወይስ አትባልም የሚል ጥያቄ ነው። እንግዲህ ዓለማችን አሁን የሶሻል ሚዲያው ስላለ ሰዎች በድብቅ የሚያደርጉት በአደባባይ እየወጣ በሽፍን የሚያደርጉት በግልጽ እየታየ ፀሐይ የሞቀው አገር ያወቀው የአደባባይ ምስጢር ስለሚሆን አንዳንዴ በጎ ነው ላለው ለእውነተኛ ኦርቶዶክሳውያን መማር ለሚፈልጉ ኦርቶዶክሳውያን ማወቅ ለሚፈልጉ እንዲህ አይነት ነገሮች ሲነሱ መልካም ነው ብዬ በዛ መንገድ አየዋለሁ። ለሚያውቁ የበለጠ ጥቅም ስላለው ነው። ለሚስቱና ለሚያስቱ ለሚያብሉና ለሚያሳብሉ ግን ወዮላቸው ስለሚል ቃሉ እሱ አስደንጋጭ ነው። እሱ ለክደት አንደበት ነው የሚሆነው። ስለዚህ ለኛ ግን የበረከት ነገር የምናውቅበት ስለሚሆን ሁሉ ጊዜ እንዲህ አይነት ነገሮች ሲነሱ ለበጎ ነው ብዬ ወስዳለሁና ለበጎ ያድርግልን። የእመቤታችን ክብሯ አማላጅነቷ ለዘላለም በሁላችን አድሮ ይኖርልን። መልካም። ድንግል ማርያም ቤዛዊተ ዓለም ትባላለች ወይ? በመጀመሪያ ለምሳሌ መድኃኒታችን ኢየሱስ ክርስቶስ ቤዛ ኩሉ ዓለም ይባላል፣ ቤዛ ዓለም ይባላል። በልደቱም የምናዜመው የምንዘምረው ቤዛ ኩሉ ዓለም ዮም ተወልደ፣ ዛሬ የዓለም መድኃኒት ተወለደ እያልን ነው። ቤዛ ስንል ምን ማለታችን ነው? ድንግል ማርያምን ቤዛዊተ ዓለም እንላታለን። ምን ማለት ፈልገን ነው? ስለዚህ ይሄንን በአጭር ደቂቃ በደንብ እንድትረዱት እንድታቁት ለሰውም እንድታሳውቁ እንድታስረዱ እንማማራለን። አምላካችን መድኃኒታችን ኢየሱስ ክርስቶስ የነቢያት የሐዋርያት የሊቃውንትን ጉባኤ እንደባረከ የኔና የናንተንም ይባርክልን። መጀመሪያ ቃሉ የግዕዝ ነው። በአማርኛም ከግዕዙ ወስደን ሙሉ በሙሉ እንጠቀመዋለን። ለምሳሌ በግዕዙ ወሳኝ የሆኑ ከዚህ ጋር የተገናኙ ነገሮችን ቃሎችን ግሶችን ወይም ደግሞ አገባብ ወይም ስም ላንሳላችሁ። በመጀመሪያ በዘ የሚል የግዕዝ ቃል አለ። ሁለት ቃል ፊደሎች ብቻ ናቸው ያሉት፣ በና ዘ ነው ያሉት። በዘ የሚል አለ። ይሄ ትርጉሙ ምንድነው ስንል ስለ እንደ የሚል ትርጉም ይኖረዋል። ስለ እንደ ምን የሚለው ቃል በና ዘ ብቻ ያሉት በዘ የሚለው ማለት ነው። ቀጥሎ ቤዛ የሚለውን ቃል እንመልከት። ቤዛ የሚለውን ቃል በሁለት ትርጉም እንመልከት። ቤዛ የሚለው በግዕዝ ሞያ አገባብ ይባላል። ቤዛ የሚለው
አገባብ ማለት በእንግሊዘኛ ግራመር ስትማሩ ፕሪፖዚሽን የሚል ነው ስም ሲሆን ናውን የምንለው ነው ግስ የምንለው ቨርብ የምንለው ነው ይሄኛው ቤዛ ፕሪፖዚሽን ይባላል በግዕዙ ደግሞ በተለየ መልኩ ከደቂቅ አገባብ ከሚባሉት ውስጥ የሚጨመር ነው በመጀመሪያው ትርጉም ቤዛ የሚለው ሲተረጎም ስለ ልክ በዛ እንዳየነው ቤዛ ስለ ፈንታ ወይም ደግሞ ፋንታ በግዕዙ ሌላ ቃል ከዚህ ጋር ተመሳሳይ የሆነ ህየንተ የሚል ሌላ አገባብ አለ ፕሪፖዚሽን አለ ህየንተ የሚል ስለዚህ ከሱ ጋር ተመሳሳይነት አለው በዚያ አኳያ ስለዚህ ፈንታ የሚል ትርጉም ይኖረዋል ቤዛ ምክንያት የሚል ትርጉም ይኖረዋል ቤዛ ዋስ የሚል ትርጉም ይኖረዋል ቤዛ እንደገና ደግሞ በተለየ መልኩ ሌላ ስንሰጠው ተያዥ እንደገና ጋሻ እንደገና ደግሞ ጫማ የሚል ትርጉሞች ተተርጉሞ በሚስጥር ውስጥ የምታገኙቸው እንዴት እንደሆኑ እነግራችኋለሁ ስለዚህ ቤዛ ሲል አሁን ያልኳችሁ ነገሮች ሁሉ ይዘረዘራል ሁለት ቤዛ የሚለው መድኃኒት የሚል ትርጉም አለው እንደገና ዋጋ የሚል ደግሞ ትርጉም ይኖራል ዋጋ ለአንዱ ሲለወጥ ማለት ነው ለምሳሌ ሶሎሞን ጠቢቡ እንደሚናገረው ለነፍስ ዋጋዋ ብሎ የሚናገረው ነገር ይኖራል ስለዚህ ከዚህ አኳያ እናየዋለን ስለዚህ እነዚህ በዘ አለ ቤዛ በሁለት መንገድ አይተናል የሚመሳሰል ቃል ቤዘ የሚል አለ እሱ ይለያል ከዚህ ቤዘ የሚለው ይለያል ቤዘ የሚለው የግዕዝ ግስ ነው እሱ ትርጉሙ በራ አበራ የሚል ትርጉም አለው ስለዚህ ከዚህ ጋር አይመሳሰልም ቤዘ የሚለው ከዚህ ከቤዛ ጋር ተመሳሳይነት የለው ሲበዛም ግሱ እርባታ ሲደረግ ቤዘ የሚለው ይበይዝ የሚል አካሄድ ነው ያለው በዚህ አይነት አካሄድ ነው የሚለው ይበይዝ ይቢዝ እያለ ግስ እርባታው ይሄዳል እሱ ከቤዛ የተለየ ነው በራ አበራ ማለት ነው አሁን ከቤዛ ጋር ደግሞ ተመሳሳይ የሆነው ከአገባቡ ጋር ሌላ ግስ አለ ይሄ ግስ ደግሞ ምን የሚል ነው ቤዘወ የሚል ግስ ነው በግዕዝ ሁሉ ጊዜ ግስ የሚነሳው ቨርብ የሚነሳው በሰርድ ፐርሰን ሲንጉላር ጀንደር ሜል ነው ምን ማለት ነው በሶስተኛ መደብ ጾታ ወንድ ቁጥር ነጠላ በዛ ነው የሚነሳው ቤዘወ ስንል ለሶስተኛ መደብ ነው መስጠት ሶስተኛ መደብ ነው በእንግሊዘኛው ሂ የምንለው ነው ፈርስት ፐርሰን የምንለው አይ አለ ሲንጉላር ፕሉራል ዊ አለ ሰከንድ ፐርሰን የምንለው በእንግሊዘኛው ዩ የምንለው ነው ለሲንጉላር ዩ እንደገና ደግሞ ለፕሉራል ዩ የምንጠቀመው ነው ሰርድ ፐርሰን የምንለው ሲንጉላር ሲሆን ለሜል ጀንደር ሂ ይሆናል ለሴቷ ሺ ይሆናል ለሁሉም ዘይ ብለን የምንጠቀመው ሌላ እንደዚህ ኢት ምን ጨምረው ማለት ነው እነዚህ ናቸው መደብ የሚባሉት አንደኛ መደብ ሁለተኛ መደብ ሶስተኛ መደብ እሱ ላይ ያለ ማሁን ዝርዝሬ እንደው የበለጠ አንዳንዶቻችሁ ማወቅ የምትፈልጉ ስላላችሁ እንደየ ደረጃችሁ ተጠቀሙበታላችሁ ብዬ ነው ይሄንን የምነግራችሁ ስለዚህ ቤዘወ የሚል ቃል አለ ይሄ ቤዘወ የሚለው ቃል ቀደም ካልነው የተለየ ነው አሁን ቤዘወ የምንለው በግሱ እርባታው በምን አይነት መንገድ ነው የሚሄደው ቤዘወ ይቤዙ እያለ በዚህ መልክ የሚዘረዘር ቤዞት የሚል ከዚህ እየዘረዘርን ስንሄድ ቤዛዊ ለወንድ ቤዛውያን ለብዙ ወንዶች ቤዛዊት ለሴት ቤዛውያት ለብዙ ሴቶች በዚህ መንገድ ይላል ስለዚህ አሁን ቤዛዊት ስንል ለመቤታችን ስንቀጽል ወይም ለሌላም ሴት ልንቀጽል የምንችለው በዛ ነው ስም ብናወጣ ለሴቶች ቤዛ ብለን ስም ልናወጣ እንችላለን ቤዛ ብለን ለአንዲት ልጅ ስም ስናወጣ የስሟ ትርጉም ምንድነው ቤዛ ብለን ስናወጣ በአገባቡ መንገድ ፈንታ ስለ ምክንያት ዋስ ተያዥ የሚል ከለላ ሊሆን የሚችልበት ደረጃ አለ ከለላ ጋሻ የምንለውን አይነት ትርጉም ይዞ ሊመጣ ይችላል ስለዚህ አሁን በዚህ መሰረት አሁን ድንግል ማርያም የተጠየቁት ጥያቄ
ይመስለኛል አንድ ሰው አስተምሮ ይመስለኛል እንደዛ ነው ሰው ሲያስተምር ሰማን ብለው ነው ወላዲተ አምላክ ድንግል ማርያምን ቤዛዊተ ዓለም አትባልም ፍጡር ቤዛ ሊባል አይችልም የሚል አስተምሮ ይሄን ግሱን አገባቡን በስም ደግሞ በናውን ደረጃ ይሄን ከተነጋገርን በምን መልክ እንደሚገለጽ ደግሞ አጠቃቀሙን በአረፍተ ነገር ውስጥ ላሳያችሁ አሁን ልክ ከላይ ትርጉሙን አይተናል አጠቃቀሙ እንዴት ነው የምንጠቀመው የሚለው ለምሳሌ መጀመሪያ ግን እንጨርስ ስለ ኢየሱስ ክርስቶስ አሁን እየተከራከረን ስላልሆነ ጥያቄም ስለሌላችሁ ቤዛ ሁሉ ዓለም አለቀ በቃ የዓለም መድኃኒት ማለት ነው ቤዛ ሁሉ ዓለም ዮም ተወልደ ዛሬ የዓለም መድኃኒት ተወለደ ምንለው መድኃኒት ተወለደ ኢየሱስ መድኃኒት የዓለም መድኃኒትም ስንል ይለያል የዓለም መድኃኒትም ስንል ይለያል ከሌሎች መድኃኒት የሚባሉ ሊኖሩ ይችላሉ ሰዎች እሱ ግን ይለያል ለምሳሌ ኢየሱስ ስንል መድኃኒት ማለት ነው ኢሳይያስ ስንል መድኃኒት ማለት ነው ኢየሱስ ስንል መድኃኒት ማለት ነው ግን ይለያል የሱ መድኃኒትነት እነሱ ደግሞ የነሱ መድኃኒትነት ይለያል ስለዚህ መድኃኒተ ዓለም የዓለም መድኃኒት መድኃኔ ዓለም የዓለም መድኃኒት ቤዛ ሁሉ ዓለም የዓለም መድኃኒት የዓለም ቤዛ ስንል በቀራንዮ አደባባይ ደሙን አፍሶ ስጋውን ቆርሶ አዳነን የሚል ነው ለድንግል ማርያም ስንጠቀም ግን በዛ እንዳልሆነ ማንም ኦርቶዶክሳዊ ያውቃል አይደለም ኦርቶዶክሱ ሌላውም ሊያውቅ ይችላል ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሙን አፍሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ ያውቅም ይሄን አልተጻፈም ቤዛዊት ዓለም ግን ድንግል ማርያም ትባላለች አትባልም በደንብ ነው እንጂ የምትባለው የኔ ጌታ በደንብ ነው እንጂ የምትባለው ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊት ዓለም ተብላ እንዴት እንደምትጠራ እንመለከታለን መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም ይችላሉ እንዴት ቤዛ ምንድነው አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል በነገራችን ላይ ቀደም ያልኳችሁ ለምሳሌ ጫማ ቤዛ ተብሎ ይጠራል ጫማ ለማን ነው ቤዛ የሚሆነው ለእግር ነው ቤዛ የሚሆነው ስለዚህ ጫማ የእግር ቤዛ ይባላል ጋሻ ለምሳሌ ጋሻ ቤዛ አካል ነው የአካል ቤዛ ከለላ ነው ጋሻው ስለዚህ እግር በጠጠር በሾክ እንዳይወጋ የሚከለክለው ማን ነው ጫማ ነው ስለዚህ ከዚህ ስርዓት አኳያ አብሮ የተያዘ ሌላ ረቂቅ ሚስጥር ደግሞ ልንገራችሁ በብሉይ ዘመን ጀምሮ ያለ ለምሳሌ መጽሐፈ ሩት ምዕራፍ 4ን ተመልከቱ ይልቁንም ቁጥር 4 ላይ በቤተልሔም የነበረው አቤሜሌክ ሚስቱን ኖሃሚን ይዞ ወደ ሞዓብ ምድር ሄደ በቤተልሔም ረሃብ ነበርና አቤሜሌክ በሞዓብ ምድር ሞተ ሁለት ልጆቹ መሐሎንና ኬሌዎን ነበሩ እነሱም በዛ አግብተው ነበሩ ሁለቱም ግን ሞቱ ኖሃሚን ብቻዋን ቀረች ቤተልሔምን እግዚአብሔር እንደባረከ በሰማች ጊዜ ወደ ሀገሬ ወደ ቤተልሔም ልሂድ አለች ሁለቱ የልጆቿ ሚስቶች አብረን እንሂድ አሉ ያቺኛዋ ስትቀር ሩት ተከተላት ሄደች ሩት እዛ ከሄደች በኋላ ባሏ መሐሎን ነው የመሐሎን ሚስት ነበረች ሩት ስለዚህ በብሉይ ዘመን ምን አለ አንድ ሴት ብቻዋን እንዳትቀር ያለ እርዳታ እንዳትቀር የሱን መሬት እሷ ማረስ መቆፈር ስለማትችል ዋርሳ ይሆንና ወንድምየው ያገባትና ከዛ በኋላ ምን ይሆናል መሬቷን እያረሰ እሷንም እያስተዳደረ ልጅ እየወለደ ቤዛነት ግን ለሞተው ይሆናል ለሞተው ቤዛ ይሆናል ስለዚህ ይሄ ስርዓት ሲደረግ አይሁድ ምን ያደርጋሉ ሰው ይሰበሰባል ለምሳሌ ቦዔዝ 10 ሰዎች ሰብስቦ ሽማግሌዎች አድርጎ ከዛም እንደሚደረገው ጫማውን ያወልቅና ስርዓት አለያኛው አልችልም ሲል ያኛው ለዛኛው ቤዛ ይሆናል ጫማ የእግር ቤዛ እንደሆነ ይላል ትርጓሜ መጽሐፋችን በግልጽ የተቀመጠ ነው በትርጓሜው መነግራችሁ ደግሞ ለአንዳንድ ካህናት ለአባቶቻችን ምንም ለእናንተ ጥያቄ አይደለም እርግጥ ግን ቦታውን የምነግራችሁ የት ቦታ እንዳለ እንድናየው ነው መጽሐፈ ሩት ምዕራፍ 4 ቁጥር 4 ላይ ጫማ የሚለውን አሁን ሳለ አንዳንድ ቀጥታ ትርጉም አይተው ሰዎች ቤዛ ማለት ጫማ ማለት ነው ምናምን ሲሉ ከየት እንደመጣ ማገናኘት ስላለብኝ ነው ከዚህ የተነሳ ነው ጋሻም ከለላ ነው ሰውነትን ስለሚከልል ቤዛ ነው እንግዲህ ድንግል ማርያም ቤዛ
ወይታ ዓለም ስንላት ወዴት እየሄድን እንደሆነ ምን እንደሆነ ሚስጥሩንም ከዚህ ራሱ መረዳት ትችላላችሁ ማለት ነው ማየት ትችላላችሁ ማለት ነው ስለዚህ ቤዛ የሚለው ያ ነው ፍጡራን አብርሃም ቤዛ መባል ይችላል ይስሐቅ ይችላል ያዕቆብ ይችላል ዮሴፍ ይችላል ሁሉም ይችላሉ ቅዱሳን ቤዛ ይሆናሉ በምን መንገድ ነው ቤዛ የሚሆኑት ቀራንዮ ላይ ተሰቅለው ብለን አናቅም አታታሉ ህዝቡንም አታወናብዱት ብሎ የሚያውቅ የለም ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ ለናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው ስለ ሙሴን እግዚአብሔር ምን እንዲያደርገው አይደለም ቤዛ እኮ ሙሴን ተመልከቱ ቤዛ ማለት ተመልከቱ ስለዛኛው ዋስ ስለዛኛው ጠበቃ ስለዛኛው ጋሻ ስለዛኛው ከለላ ስለዛኛው ምክንያት ስለዛኛው ፈንታ ሆኖት ማለት ነው ሙሴ ጭራሽ እግዚአብሔር ያለው እጅግ የሚደንቅ ነው ኦሪት ዘጸአት ምዕራፍ 7 ቁጥር 1 ሙሴ እኔ ለፈርዖን አምላክ አድርጌሃለሁ ሙሴ እኔ ለፈርዖን አምላክ አድርጌሃለሁ አለው የሚገርማችሁ ደግሞ ሙሴን ለፈርዖን አምላክ ሲያደርገው ለፈርዖን አምላክ ሲያደርገው ሙሴ አምላክ ሲሆን እሱ ደግሞ ነብይ ያስፈልገዋል ተመልከቱ በጣም የሚደንቅ እኮ ነው ሙሴን አምላክ ሲያደርገው አምላክ ደግሞ ነብያት አሉ ስለዚህ ማንን አመጣ አሮንን አመጣና ወንድምህ አሮን ደግሞ ለአንተ ነብይ ይሆንልሃል አፍ ይሆንልሃል ሙሴ አፍ ልቱት ነው መናገር አልችልም ሲል ወንድምህ አፍ ይሆናል አሮን ለአንተ ነብይ ይሆንልሃል አለው ይሄ ማለት እጅግ ድንቅ ነው ሙሴ ፈጣሪ ነው ማለት አይደለም ኦርቶዶክስ ይሄ ነው ትምርቷ ረቂቅ ነው ትምርቷ አንዳንድ ሰዎች ብሉይ ተምሯል አዲስ ተምሯል ይሄን ተምሯልና ግን እንደ ጋሪ ፈረስ እንዲይዞ በቃል ይዞ ወይም ደግሞ ከጊዜ ሁኔታ ጋር የተደባለቀ ትምርት የሚሰጥ ብዙ ትውልድ ሊነሳ ይችላል ይሄ ምንም ድንቅ ነገር አይደለም አይደንቅም ስለዚህ ቤዛ የሚለውን ልብ ብላችሁ ተመልከቱ ቅዱስ እስጢፋኖስ ቀዳሜ ሰማዕት በረከቱ ይደርብንና የዚህ ቅዱስ ሰማዕት ትምርት በተለይ ደግሞ የሐዋርያ ሥራ ምዕራፍ 7 ላይ ስለ ሙሴ ሲናገር ቁጥር 35 ላይ የሐዋርያ ሥራ 7:35 ላይ ሙሴን ቤዛ አይደለህም ብለው የገዛ ወገኖቹ ማን ነው በእኛ ላይ አለቃ ያደረጋሉ ማን ነው እኛ ላይ የሾመን ማን ነው ቤዛ ያደረገ አንተን አሉት የሙሴን ቤዛነት የሙሴን አለቃነት አልፈለጉም ተመልከቱ ሙሴን ግን ምን አድርጎታል እግዚአብሔር ለህዝቡ ቤዛ ለፈርዖን አምላክ አድርጎታል ልብ በሉ ለህዝቡ ምን አድርጎታል ቤዛ ለፈርዖን አምላክ አድርጎታል አመጹ አለ ቅዱስ እስጢፋኖስ ሲሰብክ ምን አለ አመጹ ማን ነው አንተን በእኛ ላይ ሹም ያደረገ ማን ነው አንተን በእኛ ላይ አለቃ ያደረገ አንተን ማን ነው በእኛ ላይ ያደረገ አሉ እግዚአብሔር ግን ይላል ቅዱስ እስጢፋኖስ ሚስጥሩን ይግለጽልን መቤታችን አትለየን እግዚአብሔር ግን ሙሴን ምን አለ ፈራጅና ቤዛ አድርጎ ሾመው አለ ፈራጅና ቤዛ ከቤዛ በላይ ፈራጅ ይበልጣል ተመልከቱ ስለ ቃል ከሆነ የምናወራው ፈራጅ ይበልጣል ሙሴን ቤዛ ፈራጅ አድርጎ ሾሞታል ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ ሙሴን አድርጎታል ዮሴፍ ለወንድሞቹ አድርጎታል በእነ አብርሃም ዘር አሕዛብ ሊባረካሉ ብሎ ቤዛ አድርጓቸዋል ይሄ ማለት ፈጣሪ ናቸው ቀራንዮ ላይ ተሰቅለው ደማቸውን አፍስሰው ያድናሉ ማለት አይደለም ብለንም አናውቅም ሌላ ቀርቶ በጉ ያ በግ በአካል በዛ ጊዜ ሞሪያ ላይ መጣው በግ ነው አይደለ እሱ ቤዛ ይስሐቅ ተብሏል ትርጓሜያችን ላይ አለ በትርጓሜያችን ላይ ተጽፏል የኦሪት ዘፍጥረት ምዕራፍ 22 ታሪክ አብርሃም ልጁ ይስሐቅ ሊሰዋው ወደ ተራራው በወጣ ጊዜ የሆነውን ታሪክ ነው ማስተዋወሳችሁ ኦሪት ዘፍጥረት ምዕራፍ 22 ቁጥር 13 ላይ ደግሞ ተመልከቱት ቁጥር 13 ላይ እሱ ላይ ያለው በግዕዙ ህየንተ የሚለውን ቃል ይጠቀማል ቀደም ያልኳችሁ ከቤዛ ጋር አንድ አይነት ነው በትርጓሜያችን ላይ ግን አንድምታውን ሲዘረዝር ምን እንደሚለው በጉ ምሳሌነቱን ሲያስቀምጥ ቤዛ ይስሐቅ ነው ወደፊት ሚስጥሩ ትርጉሙ ወደ ማን ነው የሚያሳየው ወደ ኢየሱስ ነው በጊዜው ግን ቤዛ የሆነው ለይስሐቅ ማን ነው በጉ ነው
ይስሐቅ ደግሞ የምእመናን ምሳሌ ነው ለኛ ለሁላችን ለምእመናን ደግሞ መገረፍ ሲገባን ተገርፎ መሞት ሲገባን ሞቶ የኛን መከራ ወስዶ በቀራንዮ አደባባይ ላይ ተሰቅሎ ቤዛ መድኃኒት የሆነን ደግሞ ከመርገመ ሥጋ ከመርገመ ነፍስ የዳነው በኢየሱስ ክርስቶስ ነው በሌላ በማንም አልዳንም ይሄ ቤዛነት ነው እሱ ወልከቱ ከመርገመ ሥጋ ከመርገመ ነፍስ የነበረው በጊደሮች ደም አልነበረም ቤዛ ነበሩ በዛ ጊዜ ጊደሮቹ ላሞቹ ቤዛ ነበሩ ወይፈኑ ቤዛ ነበረ ርግቡ ማይነቁ በዛ ጊዜ ቤዛ ነበረ ግን ያ ቤዛነት በብሉ የነበረው ጥላ ኢየሱስን የሚያሳይ ነው ከመርገመ ሥጋ ከመርገመ ነፍስ በቀራንዮ አደባባይ ሁላችን የፈወሰ ኢየሱስ ክርስቶስ መድኃኒት ነው ቤዛ ነው ለሙሴ ስንጠቀም ለአብርሃም ስንጠቀም ለይስሐቅ ስንጠቀም ለቅዱሳን ስንጠቀም በተለይ ለመቤታችን ስንጠቀም ደግሞ በተለይ ደግሞ ሌላ መልክ አለው መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው መልካ ማርያም መልካ ኢየሱስ ደግሞ የሚውል ሰው የቤተክርስቲያንን ሚስጥር የሚያቅሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው ምክንያቱም እንዴት ነው ጸሎቱ ራሱ ሊጸልየው የሚችለው እንዴት ነው ለምሳሌ የዘወትር ጸሎት ቅዱስ ያሬድ የደረሰው ላይ ሁሌ ምን ነው አለ አይደል የዘወትር ጸሎት ላይ ሰግድ ለአብ ለመንፈስ ቅዱስ አሐተ ስግደት የሚለው ከዛ በኋላ ሰግድ ለእግዝእትነ ማርያም ቅድስት ድንግል ወላዲተ አምላክ ብለን ከዛ ደግሞ ሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር አይደል ምንለው ከዛ ምንድነው ምንለው ሁላችሁም የምታውቁት ይመስለኛል መስቀል እያለን ምን ነገር የለም መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መስቀል መድኃኒተ ነፍስነ እንላለን እኮ ተመልከቱ ስለዚህ መስቀል ቤዛነ አለን እኮ አሁን መስቀል ቤዛነ ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም መስቀል ግን ለኛ ቤዛ ሆነ ስንል ምን ሆነ ዋጋ ሆነ ምክንያተ ድህን ሆነ ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን ስለዚህ መስቀልን እንወደዋለን መስቀልን እናከብረዋለን መስቀል ቤዛችን እንለዋለን መስቀል ኃይላችን እንለዋለን መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን ኦርቶዶክስ ይሄ ነው ተዋህዶ ይሄ ነው ትምርቷም ረቂቅ ነው ወገኖች ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምርት በእውነት እንዲህ አይነት ትምርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል ምክንያቱም መልክዓ ማርያም ላይ ራሱ ምን ጸልየው በተለይ ካህናት በየለቱ ምድግሙት ዲያቆናት በየለቱ ምድግሙት ነው ሰላም ለአናፍኪ የሚለው ስለ እመቤታችንን አናፍ ወይ ማፍንጫዋን ያንዳንዱ አካል እየጠራ ምናመሰግንበታል እዛ ላይ ሲናገር ሰላም ለአናፍኪ ብሎ መሳከወ ሰናይ መዓዛ እያለ እንዴት እመቤታችን እንደሚጠራ ይሄይስ ፈድፋደ እያለ እምጼና ስሂን ዘጠረቤዛ ማርያም ድንግል ለሕይወትየ ምርጉዛ ተመልከቱ አሁን ቅዳሴ እግዚእ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ምርጉዝ አንተ ይለዋል በአማርኛ ምርኩዝ እንደምንለው ማለት ነው ተመልከቱ አሁን እዚህ እመቤታችን ቅድስተ ቅዱሳን ድንግል ማርያም ድንግል ለሕይወትየ ምርጉዛ ይላታል ይሄ ሁሌ በየለቱ ምን ጸልየው ነው ተመልከቱ ያዕቆብ በሎዛ ምድር በመሰላል ያየው ራእይ ያዕቆብ ያየው ራእይን ያነሳና ምንድነው የሚለው ደራሲው አመ ዕለተ ፍዳ ይላል አመ ዕለተ ፍዳ እቺ ዕለተ ፍዳ የምትባለው ደግሞ ምጽአት ቀን ነች በዚች ቀን አመ ዕለተ ፍዳ ተመልከቱ በዚያ በፍዳ ዕለት ቀን ኩንኒ ቃውመ ወቤዛ ይላታል ኩንኒ ሁኝኝ እመቤታችን ምን ሁኝኝ አላት ቃውመ ወቤዛ ምን ማለት ነው ዋስ ጠበቃ ቤዛ ሁኝኝ ታዲያ እንዴት ነው ቤዛዊተ ዓለም አትባልም የሚባለው ድርሰታችን ምንድነው ትርጓሜያችን ምንድነው አንድምታችን ምንድነው ብሉዩ ምንድነው ሐዲሱ ምንድነው የሚያስተምረው ጫማ ለእግር ቤዛ ሲሆን ጋሻ ለአካል ቤዛ ሲሆን ገንዘብ ለነፍስ ቤዛ ሲሆን ሰው ለሰው ተመልከቱ ቦዔዝ ለመሐሎን ለሞተ ወንድሙ
ቤዛ ሆኖ ተመልከቱ ሩትን በክብር እንዲያኖር ሲደረግ ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያት ድህን ስትወጣ ቤዛዊት ዓለም እንላታለን እንደሷ ያለኮ ማንንም ስለሌለ ነው ቤዛዊት ዓለም ደግሞ ምናትሷ በተለየ መልክ አያችሁ ስለኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ ለዚህ ነው ቤዛዊት ዓለምና ስለኛ ቆሸሽን አደፈን ንጽሕት ሆና ግን የተገኘ ዘር እሷ ናት ባለፈው በመቤታችን ንጽህና የተለያየ ነገሮች ሲነሱ አይቻለሁ እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዘኛውም በምኑም አይቻለሁ የመቤታችን ንጽህና ለማጉደፍ የሚነሳ ትውልድ እንዳለ አቃለው ከዚህ በፊትም አይተናል ወደፊትም በደንብ እንማራለን እና መቤታችን እኮ አባ ሕርያቆስ ምን አለ እግዚአብሔር ከሰማይ ሆኖ ተመለከተ አሸተተ እንዳንቺ ያለ አላገኘም ማለት እኮ ቤዛ ናት መቤታችን ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድነው እስመ ፈተወ ንጉስ ነቂ ይላታል እኮ ንጉስ ውበትሽን ወደደ ቤዛ የሆነችው ለኛ እሷ ናት ተመልከቱ ቤዛዊት ዓለም ስንላት መቤታችን ምክንያት ድህን መሆኗን አማላጅ መሆኗን በእኛ ፈንታ ንጹህ ሆና የተገኘች የኛ መመኪያ ምንላት መላእክት እህታችን የሚሏት እህቶሙ ለመላእክት ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት ሐዋርያት ሞገሳቸው ስብከታቸው ነው ሞገሰ ስብከቶሙ ለሐዋርያት እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት መቤታችን ቤዛዊተ ሁሉ ዓለም ትባላለች አንዳንድ ጊዜ ተማርነ በላችሁ ከነዛ ከናቶቻችን እንኳን ከሚያውቁት አንሳችሁ እንዳትገኙ ጥንቃቄ ያስፈልጋል እንዲሁ ዝም ብሎ የሚባል ነገር የለም ቤተክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ቀርቶ ጫማም ተብሏል በግም ተብሏል ጋሻም ተብሏል አያችሁ ቤዛ መሐሎን ቢሞት ወንድሙ ቦዔዝ ለሱ ቤዛ ሆኖለታል ስለዚህ ይሄ ሁሉ ይዞ ነው ቃላት በጣም ጥንቃቄ ያስፈልጋቸው ተርሚኖሎጂ በእኛ በኦርቶዶክስ ውስጥ ኦርቶዶክስ ግዕዙም ቤተክርስቲያን እምነቱ ሀብቷ ብዙ ነው ስለዚህ አንዳንድ ጊዜ እከሌ ተምሮ ስንል መማር ሳይሆን መመራመር ያስፈልጋል በቀኝና በግራ ያለውን ማስታረቅ ያስፈልጋል ነገሮችን ማየት ያስፈልጋል እንዲሁ ዝም ብሎ መድረክ ተገኘ ተብሎ መዘርገፍ ጥሩ አያመጣም ለብሶዎችም መሰናክል መሆን ይመጣል ስለዚህ ምን እናገረው ነገር ጸልየን በሰላም ለኪ አንደበታችንን አድሰን ነው ለሰው ምናገር እንደሰያስ ዳሰይ ብለን ከንፈራችን ተፈውሶ ነው ለህዝብ የሚጠቅም ነገር መናገር ያለብን ስለዚህ አንዳንድ ጊዜ ከኦርቶዶክስ ውጭ ያሉ ምዕመናን ይደነግጣሉ እነሱ ጋር ስለሌለ ምንም ድህነቱ ነው እነሱ ጋር ድህነቱ ነው መመሰበለ እኮ እንዲህ ብሎ አስተማረ መጽሐፍ ቅዱስ ላይ የለም የሚለው አያውቀውም የለውም ሌላ መጽሐፍ እሱን አንፈርድበትም ስለሌለው ነው ድህነቱ ያንጫጫዋል ባዶነቱ ያስጨንቀዋል የለውም ኦርቶዶክስ ግን ሙሉ ናት ስለዚህ በኦርቶዶክስ ውስጥ ያለን ሰዎች ግን የቤተክርስቲያናችንን ትምህርት ጠንቅቀን እንድናቀው እጅግ የሚያስፈልግ ነገር ነው ስለዚህ ላጠቃለው ትምህርቴ ድንግል ማርያም ቤዛዊተ ዓለም ተብላ ትጠራለች ወይ አዎ ይሄ ማለት ግን በቀራንዮ ተሰቅላ ደም አፍስሳ ስጋዋን ቆርሳ ተሰቀለች ብለን አናውቅም አትቀላምዱ አትዋሹ ብለን አናውቅም ስለዚህ ቤዛ የሚለው ቃል በቤተክርስቲያናችን በአገባብ አለ ቤዛ ይባላል ደቂቅ አገባብ ፕሪፖዚሽን ያልኳችሁ ቤዛ ስንል የተለያየ ትርጉም አለው ስለ ከሌ እንደማለት ፈንታ ስለ ከሌ ፈንታ እንደምን ምክንያት ዋስ ተያዥ የሚለው ሁሉ ትርጉም ከዛ ያብራራው ቅድም የነገርኳችሁ ጫማ ለእግር ቤዛ እንደሆነ ጋሻ ለአካል ቤዛ እንደሆነ እነዚህ ሁሉ የሚያሳይ ትርጉም ያለው ነው ቤዛ የሚለው እንደገና ደግሞ ዋጋ የሚል ትርጉም ይኖረዋል እንደገና ደግሞ ትልቁ ለክርስቶስ ስም ስንናገር ቤዛ ብለን ስናገር ስጋውን ደሙን ቆርሶ አፍሶ በቀራንዮ አደባባይ አዳነን መርገመ ስጋ መርገመ ነፍስን አጥፍቶልናልና መድኃኒት እንለዋለን ድንግል ማርያም መድኃኒት አትባልም በደንብ ነው እንጂ የምትባለው እንዴ ድንግል ማርያም መድኃኒት እንዴት አትባልም እነ ሙሴ ቤዛ ይባላል አለ እኮ ቅዱስ እስጢፋኖስ ነገረ ወንጌል ተጽፎ እንግዲህ በመጽሐፍ ላይ እንዴት ይባል ቤዛ ይባላል ጭራሽ አምላክ አልተባለም ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ጀምራችሁ ተመልከቱት እኔና አብ አንድ ነን ብሎ እንዴት ነው ራስን አምላክ የምታደርገው ሲሉ የእግዚአብሔር ቃል የመጣላቸውን አማልክት ይላቸው የለም እንደ ይላቸዋል አማልክት ዘበጸጋ
ይባላል። አማልክት ዘበጸጋ ቤዛ አይደለም አማልክት ተብሎ ይጠራሉ። መዝሙር 81 የሚነግረን ሌላ ምን አለ? እግዚአብሔር ቆመ በጸጋ እኮ አማልክት ታደረጋቸው ነው የሚለው። ታዲያ ቆይ እንዳደነግጡ እንጂ ገና ወደፊት ብዙዎቹ ልትደነግጡ እኮ ነው ማለት ነው። የጌቶች ጌታ የነገስታት ንጉስ የአማልክት አምላክ ሲል የማ ማለት ነው። ስለዚህ በቤተ ክርስቲያን ውስጥ በማስተማር ላይ የቆምን ሰዎች በጠቅላላ ተጠንቅቀን ልናስተምር ይገባል። እርግጥ አንዳንድ አዳዲስ ሰባኪዎች መጠንቀቅ ጥሩ ነው። ምንም ሆናችሁ ምንም ጠንቀቅ ማለት ጥሩ ነው። ምክንያቱም እንደው ባንዴ መድረኩ ሲገኝ ያዙ ይልቀቁኝ ማለትም አይገባም። መጠንቀቅ ነገሮችን ያስፈልጋል። ስለዚህ እንደነገርኳችሁ በዘ የሚል የግዕዝ ቃል አለ ስለ እንደ ማለት ነው። ቤዛ የሚለው ከዛው ጋር ተመሳሳይ ነው። ይሄንን ያመጣል። ቤዛ መድኃኒት። እንደገና ከዛ ደግሞ የነገርኳችሁ ቤዛዋ የሚል ትልቅ የግዕዝ ግስ አለ። ስለዚህ ከዚህ የተነሳ ነው የጫማውን ሩት ተመልከቱ። መጽሐፈ ሩት የአብርሃምን እና የይስሐቅን በ22 ዘፍጥረት ቁጥር 13 ላይ ተመልከቱ። ሙሴን እንዴት ቤዛ አድርጎ እንደሾመው የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ተመልከቱ። ለጊዜው ይብቃኝ እንጂ በጣም ብዙ ነገሮችን በዚህ ላይ መማማር እንችላለን። ለማንኛውም ድንግል ማርያም ቤዛዊት ዓለም አትባልም ወይ? ምንድነው ማያስበላት? ለኛ ቤዛ የሆነች ስንል ምክንያት የሆነች ስንላት የድህነታችን ምክንያት የሆነች ስንል አምላክ ከሰው ልጆች ሁሉ መርጦ እሷን እኮ ለኛ ቤዛ ያረጋት። እያችሁ እሷን ወሰደ። ከስጋዋ ስጋ ከነፍሷ ነፍስ ነሳ ተዋሃደ። ያው ከስጋዋ ስጋ ከነፍሷ ነፍስ የራሱ ብዙ መናፍቃን ይወድቁበታል። ነፍስ አልነሳም እንዴ ነው ይላሉ። ስጋን ከሰማይ ይዞት መጥቷል የሚሉ እጅግ ብዙ ካህዲያን አሉ ምድራችን ላይ። ኦርቶዶክሳውያን ከተማራችሁ ትምህርት የተለየ ትምህርት ማንንም ቢሰብክ መላእክት እንኳን ቢሰብኩ እንዳለ ሐዋርያው የተወገዘ ይሁን ስለሚል ጠንቅቀን በእምነታችን እንድንጸና የአምላካችን የእግዚአብሔር ቅዱስ ፈቃዱ ይደረግልን። የሰማነውን በልቡናችን ያሳድር። ለዕለቱ ለጠየቃችሁኝ መልስ ይሄ ነበር። በተረፈ በየዕለቱ የሚሰጠውን ትምህርት ባካችሁ ተከታተሉ። ሌሎችም ሰዎች ላይክና ሼር አድርጉ። ሌሎችም ሰዎች ይማሩበት። አዲስ ስትሆኑ ሰብስክራይብ አድርጋችሁ የእግዚአብሔር ቤተሰብ ሁኑ። በሁሉም ነገር ላይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በቀራንዮ አደባባይ ደሙን አፍስሶ ያዳነን የሁላችን አምላክ ስሙ የተመሰገነ ይሁን። በዓለ ፋሲካውን እግዚአብሔር በሰላምና በጤና ይጠብቀን። ለኛ የሰጠውን ሰላም ለሀገራችን ሕዝብ ለሁሉ ይስጥልን፣ ለዓለም ሁሉ ይስጥልን። ክብር ምስጋናም ለሥላሴ ይሁን። እንኳን ለትንሣኤው ብርሃን አደረሳችሁ። የሰማነውን በልቡናችን ይጻፍልን። ልዑል እግዚአብሔር ይባርካችሁ ይቀድሳችሁ። በሰላም ሁኑልኝ።